ጋሽዬ እንግዲህ ከደስታው የተነሳ ሌላ ደግሞ ለማስተር አብነት ሁሉም በየሃይማኖቱ መጸለይ አለበት። ምክንያቱም ሁሉም በየሃይማኖቱ ይጸልይልኝ፣ ሁሉም በየሃይማኖቱ ከጸለየልኝ እኔ እድናለሁ በሚልም ጭምር ማስተር አብነት አውርቷል። በዛን ሰዓት የኔም ውስጤ ስብር ብሏል። ስለዚህ ሁሉም ኢትዮጵያውያን ለማስተር አብነት ጸሎት እንዲያደርግ ያስፈልጋል በሚል ጥብቅ የሆነ መልእክት አስተላልፈዋል። የተወሰነ እስኪ ቪዲዮ እኔ ምን እንደምን ነው ግራ የሚገባኝ የሆነ የተሰጣት ለኢትዮጵያ እንቺ ኢትዮጵያ የተባለች እንቁ ልጅ ነው። ሁሉም በሃይማኖቱ እንዲጸልይ ለማስተር አብነት እንዲጸልይለት ሁሉም በቃ ባለው በሃይማኖቱ ለድሃ የኖረ ለራሱ ሳይኖር ለራሱ ሳይበላ ሰውን የሚያበላ ለራሱ ሳይለብስ ሰውን የሚያለብስ እውነቴን እኮ ነው። በጣም ውስጥ የሰበረው ራሱን ስጋ ሳይበላ ድሃ የሚያበላ የድሃ ይጸልይ። የጋሽዬን ልመና ሁላችሁም እንዳዳመጣችሁትና እንደሰማችሁት ነው። ምክንያቱም ማስተር አብነት ማለት የድሃ አባት ነው። እርሱ ለራሱ ሳይበላ ሌሎችን የሚያበላ፣ ለራሱ ስጋ ሳይበላ ሌሎችን ስጋ የሚያበላ ትልቅ የኢትዮጵያ እንቁ ስጦታ ነው። ስለዚህ ይህ ሰው መዳን አለበት። እንዲድም ደግሞ ሁሉም ቅድም እንዳልኩትኝ በየሃይማኖቱ መጸለይ አለበት። ሌላው ደግሞ ማስተር አብነት ሞተ እያላችሁ ቪዲዮ የምትሰሩ እባካችሁን ከተግባራችሁ ተቆጠቡ። ምክንያቱም ጥሩ ስራ መስራት ነው እንጂ ለሰው ልጅ የሚያስፈልገው ጥሩ ስራ በመስራት ነው እንጂ ሳንቲም ማግኘት ያለባችሁ እንደዚህ አይነት አላስፈላጊ የሆነ ቪዲዮ እየሰራችሁ እንደዚህ አይነት በጣም አጸያፊ የሆነ እንትን እየሰራችሁም ጭምር የሰውን እንትን ሞራል የሚነካ ነገር እባካችሁን ልጆቼ በሚልም ጭምር አባታዊ በሆነ ቃልም ጭምር ነው ልመናውን ያስተላልፈው። ስለዚህ ጋሽዬ በጣም ደስ የሚልና ትክክለኛ ወቅታዊ የሆነ መልእክት ነው ያስተላለፉት። ስለዚህ በጣም ደስ ብሎኛል እኔ በራሴ። ምክንያቱም ማስተር አብነት ማለት የኢትዮጵያ ቀኝ እጅ የድሆች አባት በሚልም ጭምር ሁላችንም የምናውቀው ትልቅ ስራ እየሰራና የሰራ ያለ ወጣት ኃይል ነው። ስለዚህ እግዚአብሔር ለእርሱም ምሕረቱን እንዲሰጠው ሁላችንም በጸሎታችን ማገዝ መቻል አለብን በሚልም ጭምር በቁጭት ነው እየተናገረ ያለው። ሲጋሽዬ የተወሰነ እንዳዳምጠው ማስተር አብነት አሁን ባልክበት አንዳንድ ሰዎች ሳይሞት ሞቷል እያሉ ፎቶ እያመጡ ይሄንን ነው ምን ማለት ነው? ይሄንን ነው ይሄና ያልሞተ ሰው ሞቷል ብላችሁ መልቀቅ አይደብርም? ይደብራል። እውነት እንደ አንድ ኢትዮጵያዊ ማለት ምናችሁ ነው? የሆነ ነገር ልትሉ ትችላላችሁ። ምናችንም አይደለም ኢትዮጵያዊ ነው። በጣም የምንወደው የምንሳሳለት ለኢትዮጵያ ደራሽ ስለሆነ እንወደዋለን። ከዛ ውጪ ምንም ነገር የለንም። ግን እንደዚህ አይነት ስራ ባሰሩ ቢቀርባችሁ ሰው ሳይሞት ሞቷል ብላችሁ ብር ማግኘት ምን ያደርጋል? ብር በህይወታችን ነው። እንዳዳመጣችሁት ነው እንግዲህ የጋሽዬና የሩታ አክስት ለማስተር አብነት ሁላችንም ጸሎት እንድናደርግና ያው ውሸት ስራዎችን ሳንሰራ ሳይሞት ሞቷል ብለን እየሰራን ያለን አካላት ከዚህ ተግባራችን መቆጠብ አለብን በሚል መልእክታቸውን አስተላልፈዋል። ስለዚህ ውድ ቤተሰቦቻችን ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ሚዲያችን ያሰብንበት ደረጃ እንዲደርስ አድርጉ ዘንድ እንጠይቃለን። ላይክ፣ ሼር፣ ኮሜንት እንዳይረሳ። እንግዲህ ጋሽዬ ከልጁ ውጭ ሌላ ሐሳብ አሳስቦት የማስተር አብነትን ጉዳይ በዚህ መልኩ በደንብ በሚገባ ደስ በሚል ሁኔታ አብራርቶ ትልቅ ትምህርት እንድናገኝበትም ጭምር ያደረገ ነው። ስለዚህ በጣም ደስ ብሎኛል በራሴ። የጋሽዬን ምክር ሁላችንም ተቀብለን ለማስተር አብነት መጸለይ መቻል አለብን። ሁላችንም በየሃይማኖታችን ያልሆነን ስራ ደግሞ ሆኗል ብሎ የምንለቅ የሚዲያ ኃይሎችም ጭምር ከድርጊታችን እንድንቆጠብም አባታዊ ምክርም ጭምር ነው የሰጡን። ስለዚህ በጣም ትልቅ መልእክት ነው ከጋሽዬ እኔ ዛሬ የተቀበልኩት። እናንተስ ይሄን መልእክት እንዴት አያችሁት? ያው እንግዲህ መልሳችሁን በኮሜንት እንድታሳውቁኝ እፈልጋለሁ። እንወያይበት። በጣም ተመችቶኛል። ለዛሬ በዚህ ይብቃኝና እጋብዛችኋለሁ። ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ ሼር፣ ላይክ እንድታደርጉ ጠይቃለሁ። ቸር ይግጠመን።